አርሰናል ወደ አሸናፊነቱና ወደ መሪነቱ ዳግም ተመልሷል። አስጨናቂ በነበረው ጨዋታ የኤዜ ጎል ልዩነት ፈጣሪ ነበር። የኤዜና ሃቨርትዝ ጉዳት ለአርሰናል ጥሩ ባይመስልም አርቴታ ግን የከፋ እንደማይሆን ተስፋውን አጋርቷል። ሲቲ ለአራተኛ ተከታታይ የኤፍኤ ካፕ ፍጻሜ አልፏል። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በኤዜ ጎል አርሰናል ወደ ፕሪምየር ሊግ መሪነቱ ድጋሚ ተመልሷል። ከጥቅምት ወር በኋላ ለመጀመሪያ ጊዜ ነበር ሲቲ በርንሌን ሲያሸንፍ አርሰናል መሪነቱን የተነጠቀው። በኤዜ ጎል ግን በድጋሚ መሪ መሆን ችሏል። የሊግ ዋናት ላይ ተቀምጧል። እርግጥ ነው የአርሰናል ደጋፊዎች ኤክስፔክት ያደረጉት አይነት አጫዋቱ ወይ ደግሞ ብቃት ቡድኑ አላሳያቸውም። ከኢትሃድ መልስ የአርሰናል ደጋፊዎች ተስፋቸው የበዛ ነበር። በኢትሃድ አርሰናል ጥሩ ተጫውቷል፣ ፈጥሯል፣ ሲቲን ማስጨነቅ ችሏል። ስለዚህ ኒውካስልን ሲገጥሙ በዚህ ፎርሙላ ብዙ የሚፈጥር ለማስቆጠር የሚሞክር ተመቻችቶ ጨዋታ የሚያሸንፍ ቡድን ነበር ኤክስፔክት ያደረጉት። አንደኛ የኢትሃዱ ጥንካሬ፣ ሁለተኛ ደግሞ የኒውካስል ድካምም ጭምር ስላለበት። አርሰናል ግን ባጫወቱ ኢትሃድን መምሰል ስላልቻለ ደካማውን ኒውካስል በጣም ጥሩ አስመስሎት ታይቷል። የሄዲዮ ቡድን በጣም ጥሩ ፎርም ላይ አይደለም ያለው። በእርግጥ ትላንትና ጥሩ ለመጫወታቸው አሰልጣኝ ኤዲሃው የብሩኖ ጊማሬሽን መመለስ አንስተዋል በምክንያትነት ከኳስ ጋርም ሆነ ከኳስ ውጭ ያላቸውን ነገር ማሻሻል ስለሚችል። እርግጥ ነው የዚህ ተጫዋች ከጉዳት መምጣት ቡድኑን ሊያሻሽለው ይችላል። ግን ደግሞ ኒውካስልን የተሻለ ከማድረግ አንጻር የአርሰናል ድካም ብዙ ያዋጣ ይመስለኛል። ምክንያቱም መሀል ለመሀል በጣም በቀላሉ እንዲጫወቱ እድል ሰጥተዋቸዋል እና ደግሞ ሚኬል አርቴታ በማይፈልገው መንገድ ብዙ የሽግግር አጋጣሚዎች እዚህ ጨዋታ ላይ እንዲኖሩም አርሰናል ምክንያት ሆኗል። ኒውካስል የተሻለ ኳስ ቢቆጣጠርም በኳስ ቁጥጥሩ ወይ ደግሞ በተሳካ የቅብብል መጠኑ እድል መፍጠር፣ ጎል ማስቆጠር አልቻለም። አርሰናል ጠንካራ የተከላካይ መስመር እንዳለው እናውቃለን። በእርግጥ የራሳቸው እድሎች ነበሯቸው። ገና ጨዋታው እንደተጀመረ በ30 ምናምን ሰከንድ ኒውካስል የኤሚሬትስን መንፈስ የሚረብሽ አርሰናልን የሚያስደነግጥ አይነት አጋጣሚ አግኝቶ ነበር በኦሱላ አማካይነት። ኋላ ደግሞ ልክ እንደዚሁ ቪሳ እድል አግኝቶ ሳይጠቀምበት ቀርቷል። ከዛ ውጭ በተቻላቸው መጠን ጥሩ ለመከላከል ሞክረዋል። ይሄ የበዛ እድል የፈጠሩበት ቀን አይደለም ኒውካስሎች። ግን ደግሞ ኳሱን ከመቆጣጠር አርሰናል የፈለገውን እንዳያረግ ከማድረግ አንጻር በጣም ተዋጥቶላቸው ነበር። ሙከራቸውን፣ ኳስ ቁጥጥራቸውን፣ እንዳልኩት የኳስ ቅብብል ስኬታቸውን ግን ወደ ድልና ወደ ጎልነት ሊቀይሩት አልቻሉም። በኤሚሬትስ እንደሚታወቀው ደጋፊው ትዕግስት አልባና ቁንጥንጥ ነው። ለ22 ዓመት ዋንጫ ለማንሳት የዚህ ዋነኛው ምክንያት እንደሆነ ማሰብ እንችላለን። ስለዚህ አርሰናል ጎል ባላስቆጠረ ወይ ደግሞ ተጋጣሚው ጎል ባስቆጠረበት ቁጥር ደጋፊው ሲቁነጠነጥ ሲወራጭ ምናምን ይታያል። ይሄ ደግሞ ተጫዋቾቹ ላይ የተጋባ በኤሚሬትስ መጫወትን ለአርሰናል በጣም አስቸጋሪ አድርጎታል እና ሰዎች አርሰናል ቀድሞ ጎል ማስቆጠር የሚችል ከሆነ በኤሚሬትስ ያለውን ድባብ መቀየር ይችላል ብለው ያስቡ ነበር። ከዚህ አንጻር ኤዜ 9ኛው ደቂቃ ላይ ጎል ማስቆጠሩ አርሰናል የተሻለ ቀን እንዲያሳልፍ እንደሚረዳው ብዙዎች ያምኑ ነበር ማለት ነው። ግን ደግሞ እውነታው ከዛ የተለየ ነው። አርሰናል በጊዜ ጎል ቢያስቆጥር እንኳ በጣም ጥሩ መጫወት አልቻለም። የእግር ኳስ ባህሪ በጣም ይገርማል። ባለፈው ሳምንት ኢትሃድ ላይ ጥሩ ተጫውቶ ማሸነፍ አልቻለም እና ደግሞ ከደረጃው በጣም ወርዶ በታየበት ደግሞ የኤሚሬትሱ ጨዋታ 3 ነጥብ ማሳካት ችሏል። እንደዚህ ባለው ሰዓት በጣም ወሳኙ ነገር መጀመሪያ ማሸነፍ ነው። በምቾት ማሸነፍ ሲችሉ ደግሞ ተጨማሪ ጎል ማስቆጠር ነው። አሁን እንደዚህ ባለ መንገድ ብናሸነፍ ምናምን ነገር የሚሉበት ምርጫ ያለ አይመስልም። መጀመሪያ ማሸነፍ ነው ፕራዮሪቲው መሆን ያለበት። ኒውካስልን ያሸነፉበት ጨዋታ ላይ አርሰናል አጫጭር የማዕዘን ምቶች ሲመታ አስተውለናል። እንግዲህ 4 የሊግ ጨዋታዎች ይቀሩታል። ከነዚህ በኋላ ባሉት 4 የሊግ ጨዋታዎች እንደዚህ አይነት የማዕዘን ምቶች እናያለን ወይ? ጥያቄ ነው። ሲቲ 5 ጨዋታዎች ይቀሩታል። በእርግጥ አርሰናል 4 ጨዋታዎች እየቀሩት ጥሩ ያልሆነ ነገር ተመልክተናል። እንግዲህ ዓለም ዋንጫው 46 ቀናት ይቀሩታል። አሁን ለክለባቸውም ሆነ ለብሔራዊ ቡድናቸው ስጋት የሆነ ጉዳት ኤዜና ሃቨርትዝ አጋጥሟቸዋል። በእርግጥ ከጨዋታው መጠናቀቅ በኋላ ሚኬል አርቴታ የመጀመሪያው እይታ መጥፎ አይመስልም፣ የጡንቻ ጉዳት ይመስላል የሚል አስተያየት ሰጥቶበታል።
ኤዜም በራሱ ለጥንቃቄ ሲባል እንጂ የከፋ ነገር ገጥሞኝ አይደለም የወጣሁት የሚል አስተያየት ሰጥቷል። እንግዲህ የከፋ ነገር ነው የገጠማቸው አይደለም የሚለው ከአትሌቲኮ ማድሪድ ጋር ከመጫወታቸው በፊት ይታያል። የሁለቱ ተጫዋቾች አለመኖር ግን በቀጣዮቹ ጨዋታዎች ያለ ጥርጥር አርሰናል ቤት ውስጥ በጣም ብዙ ክፍተት ይፈጥራል። ምክንያቱም በካይ ሃቨርትዝና በዮኬሬሽ መካከል ያለው ሰፊ ልዩነት በኒውካስሉም ጨዋታ በደንብ የታየ ይመስለኛል። ሃቨርትዝ በጣም ኤክሰፕሽናል ተጫዋች ነው። በሊንክ አፕ መጫወት የሚችል ኳስ ሆልድ አድርጎ የሚቆይ ዱዌሎችን የሚያሸንፍ ወደ ጥልቅ ሩጫዎች የሚያደርግ ወደ መስመር ድሪፍት የሚያደርግ ምናልባት አጨራረሱን ላትተማመኑበት ትችሉ ይሆናል እንጂ ኦቨሮል ሜዳ ላይ በጣም ብዙ ነገር የሚያዋጣ ተጫዋች ነው። ልክ ሃቨርትዝ ተጎድቶ እንደወጣ ተቀይሮ የገባው ዮኬሬሽ በተመሳሳይ መንገድ ኳሱን ሆልድ አድርጎ መቆየት አይችልም። ዱዌሎችም አያሸንፍም። ወደ ጥልቅ እየሮጠም የመቀባበያ አማራጮች ሲፈጥር አታዩትም። ልክ ነው፣ ወደ መስመር ድሪፍት ያደረገ ይሆናል፣ ግን ደግሞ ኳሱን ይዞት መቆየት የሚችል አይነት አይደለም። ስለዚህ ከሌሎቹ የአርሰናል ተጫዋቾች ጋር ኮምፕሊመንት አይደራረግም። ይሄ ደግሞ በሙሉ የውድድር ዘመኑ የታየ ነው። የኔ ጥያቄ ሚኬል አርቴታ ከሃቨርትዝ በሌለበት ጨዋታ እንደው የኢትሃዱን ጨዋታ እንደ ምሳሌ እንኳን ብናነሳ የቀርቡን ሰርቪስ የሚሰጠው ቡድን ከጀርባው ካለ ወይ ደግሞ ግልጋሎት የሚያገኝ ከሆነ በጣም ጥሩ እንደዚህ ያለውን ተጫዋች ማጫወት። ግን ደግሞ ቡድኑ ግልጋሎት ለመስጠት በተቸገረባቸው ጨዋታዎች ተነጥሎ የሚታይ የቡድኑ ጨዋታ ላይ የማይሳተፍ አጥቂ ሜዳ ላይ ማሰለፍ ብዙ ስሜት አይሰጥም። እንግዲህ ገብርኤል ኢየሱስ ምን ያክል መጥፎ አቋም ላይ እንዳለ መረዳት እንችላለን። ምክንያቱም ሚኬል አርቴታ አምኖ ሊያጫወተው አልቻለም። ግን እኔ በግሌ እንደማምነው ነገር ገብርኤል ኢየሱስን ለማጫወት አሰልጣኙ ቢሞክር ተጫዋቹ ሳጥኑ አካባቢ በሚደረግ ሩጫ ብቻ ተወስኖ የሚቀር ስላልሆነ አርሰናልን ይጠቅማል ብዬ ነው የማምነው። ወደ ጥልቅ ሩጫዎች ያደርጋል። ልክ እንደ ሃቨርትዝ ሁሉ በአንድ ሁለት ቅብብል ወደ ሳጥን ለመቅረብ ይሞክራል። ይሄ ደግሞ አርሰናል ኳሱን ይዞት መቆየት እንዲችል ያደርጋል። ኳሱን ይዞት ደግሞ ከቆየ ተጋጣሚው ወደ ጎሉ ይገፋል ማለት ነው። ይሄ አርሰናል ላይ የሚፈጠርን ፕሬሸር ይቀንሳል እና ደግሞ ሳጥኑ አካባቢ ብዙ የቆየ ብዙ ፕሬሸር ለመፍጠር የሞከረ ቡድን የሆነ ሰዓት ጎል ማስቆጠሩ አይቀርም ነው። ስለዚህ ጎል ባያስቆጠር እንኳ በንጽጽር በኳስ ቅብብል ምቾቱና ስኬቱ ከዮኬሬሽ የተሻለ አማራጭ ይሆናል ብዬ አምናለሁ። ግን ደግሞ ሚኬል አርቴታ አምኖ እያጫወተው አይደለምና የዮኬሬሽ ተቀይሮ መግባት እንዳልኩት በሃቨርትዝና በሱ መካከል ያለውን ሰፊ ልዩነት አሳይቷል። ምናልባት ዮኬሬሽ ከዚህ ከኳስ ንክኪ ጋር ከሚያዋጣው ነገር ማነስ አንጻር ነገሮች ከታዩ እዚህ ቦታ ላይ የትሮሳርንም ሆነ ሌላ ተጫዋች ወይ ደግሞ ገብርኤል ኢየሱስ ልክ ነው፣ ትሮሳርን በጣም መጥፎ አቋም ላይ እንዳለ እናውቃለን። ግን ከኳስ ጋር የተለየ ምቾት ያላቸው ስለሆኑ እንደ ሐሰተኛ ዘጠኝ እንኳን ቢጠቀማቸው አርሰናልን የተሻለ ጠንካራ ያደርጉታል የሚል እምነት አለኝ። ይሄ ለቀጣዮቹ ጨዋታዎች ለሚኬል አርቴታ ትልቅ የቤት ስራ ይመስለኛል። የደረጃ መውረድ ስለሚታይ ማለት ነው በእነዚህ አጥቂዎች መለዋወጥ። ኒውካስል እድሎች አምክኗል። እንዳልኩት የኦሱላና የቪሳ እድሎች በጣም የሚያስቆጩ ነበሩ። ከወራጅ ቀጠና ብዙ ሩቅ አይደለም። እንደው የውድድር ዘመኑ ጥቂት ጨዋታዎች ቢጨመሩለት ኒውካስል ላለመውረዱ ዋስትና የሚሆን ምንም አይነት ነገር የለም። ከትላንትናው ጨዋታ በፊት ትላንትና ጥሩ ተጫውቷል እናውቃለን። ለዚህ ግን አርሰናል የሚያዋጣው ነገር አለ የሚል እምነት አለኝ። በነገራችን ላይ ከስፐርስ በቅርብ ርቀት ላይ ነው ያለው፣ የሁለት ሶስት ጨዋታዎች ምናምን ርቀት ላይ። ስለዚህ ጨዋታዎቹን ማሸነፍ ይኖርበታል እና ለኒውካስልና ለኤዲሃው በንጽጽር የትላንትናው ቀን ተስፋ የሚሰጥ ነው። ግን ደግሞ ማሸነፍ አልቻሉም በድጋሚ። አሁን ትልቁ ጥያቄ ግን ከሊጉ መሪ አርሰናል ጋር ተያይዞ እስከ መጨረሻው ድረስ መፎካከር የሚያስችል አቅም አለው ወይ? የዋንጫ ፉክክሩን እስከ መጨረሻው ድረስ ይዞት መሄድ ይችላል ወይ ነው። የኢትሃዱ ጨዋታ አዎ እንችላለን እንዲሉ ያደረገ አጋጣሚ ነበር። ከኒውካስል ጋር ያደረጉት ጨዋታ ደግሞ ትንሽ ተቃርኖ አለው። ልክ ነው። ኢትሃድ ላይ የተጫወቱት ጨዋታ ኤዜ፣ ሃቨርትዝና ኦዴጋርድ ሜዳ ላይ በመኖራቸው ምክንያት እንደዛ ባለ መንገድ ጥንካሬያቸው እንዲታይ ያደረገበት ነው። ስለዚህ የእነዚህ ተጫዋቾች መኖር ለሚጫወቱት እግር ኳስ በጣም አስፈላጊ ነው ማለት ነው። በእርግጥ ትላንትና እነዚህም ተጫዋቾች እያሉ ኒውካስል እንደ ቡድን አርሰናልን ሲፈትን ነበረ።
ወይ ደግሞ የአርሰናል አጫዋት ገና ከጅምሩ በጣም ስለጌሽ ነበር። ጨዋታ አጀማመሩ በራሱ ልክ አልነበረም። አርሰናል ሲጀምር በራሱ ግን እነዚህ ተጫዋቾች ሜዳ ላይ ሲኖሩ ተጋጣሚያቸው ኒውካስል የተሻለ እንኳን ቢሆን በማጥቃት እንቅስቃሴ ውስጥ ግን አርሰናል ሐሳብ እንዳያጥረው ሳጥኑ አካባቢ ሲደርስ አደጋ መፍጠር እንደሚችል እንድናስብ ያደርገናል። በተለይ ደግሞ ኤዜ ከግራ መስመር እየተነሳ በነጻነት ወደ አማካይ ክፍል ወይ ደግሞ ወደ መሃል ድሪፍት ማድረጉ ለሳጥኑ ቀርቦ መጫወቱ ለአርሰናል የተሻለ መፍጠር የተሻለ መሞከር ማስቆጠር እንዲችል የሚያደርገው ለተጋጣሚው ቡድን ደግሞ ትልቅ የራስ ምታት ነው። ብዙ ችግሮች ይፈጥራል የኤዜ ከእንደዚህ ያለ ቦታ መነሳት። ኦዴጋርድ ሜዳ ላይ መኖር ደግሞ የቡድኑን ፈጠራ በግራና በቀኝ ከፍ ያደርገዋል፣ የቡድኑን የቴክኒክ አቅም ይጨምራል እና እነዚህ ተጫዋቾች ሜዳ ላይ ዘለግ ላለ ጊዜ ቢቆዩ አርሰናል በሌሎቹ ነገሮች እንኳን ተቸግሮ የሆነ የድንገት አጋጣሚ ሊፈጥሩ እንደሚችሉ እርግጥ ነው። ስለዚህ የእነዚህ ተጫዋቾች የመኖር ያለመኖር ጉዳይ አርሰናል እስከ መጨረሻው ይሄዳል ላይሄድም የሚለውን የመወሰን ትልቅ አቅም ያለው ይመስለኛል። ተጫዋቾቹ ከወጡ በኋላ የበለጠ አርሰናል ለመቆጣጠር ጨዋታውን ተቸግሯል። በዚህም ምክንያት ብዙ የትራንዚሽን አጋጣሚዎች የሽግግር አጋጣሚዎች ተፈጥረዋል። ይሄ ለሚኬል አርቴታ ጥሩ አይደለም። ምክንያቱም ቡድኑ ከኳስ ጋር ማረፍ እንዲችል ሚኬል አርቴታ አጥብቆ ይፈልጋል፣ ድካምም ጭምር ስለሚቀንስለት። በእርግጥ አርሰናልም የራሱ የመልሶ ማጥቃት አጋጣሚዎች ነበሩት፣ ግን ደግሞ ለተጋጣሚው ሳጥን ሲቀርብ የውሳኔ ችግር፣ ጨዋታን መግደል ያለመቻል በኒውካስሉም ጨዋታ ታይቷል። ይሄ ሃቨርትዝን ተክቶ የገባው ዮኬሬሽ መጨረሻ ላይ ከወሰነው ውሳኔ ጋር የበለጠ ሐሳባችንን ያጠናክርልናል። በሂንካፕ የተጀመረው ይሄ ሙቭመንት የ4-1 አጋጣሚ ለአርሰናል ፈጥሮለት ነበር ከጭማሪው ሰዓት በፊት። በኤሚሬትስ ጭንቀቱ ሲበረታ ሚኬል አርቴታ የሚገባበት ሲጠፋው የአርሰናል የአንድ ጎል ማሪጅን እንደው ሊጠብ እንደሚችል ወይ ደግሞ አርሰናል መሪነቱን ሊያጣ እንደሚችል በሚፈራበት ሰዓት ላይ ይሄ ድል ተገኘ። ግን ከኳስ ጋር ምቾት የሌለው ይሄ ስዊድናዊ አጥቂ በዚህ 4-1 አጋጣሚ ከ3 የቡድን አጋሮቹ አንዱን መርጦ ኳስ መስጠት እየቻለ ኳሱን በትክክል ማድረስ ሳይችል ቀረ። ይሄ ምን ያክል ሊሚቴሽን እንዳለበት ማሳያ ይመስለኛል። እኔ ይህንን ማድረግ ቢችል ኖሮ ከጭማሪው ሰዓት በፊት አርሰናል ተጨማሪ ጎል አስቆጥሮ በጣም መረጋጋት ይችል ነበር። በነገራችን ላይ እንደዚህ ያሉ ሞመንቶች ጨዋታውን ተረጋግተው እንዲጨርሱ ብቻ አይደለም፣ የመጨረሻዎቹን ጥቂት ደቂቃዎች ተጨማሪ ጎልም እንዲያስቆጥሩ እድል ይሰጣቸዋል። ስለዚህ እኔ አርሰናል እስከ መጨረሻው መጓዝ ካለበት አንደኛ እንደዚህ ያሉ አጋጣሚዎችን መግደል መጨረስ ይኖርበታል እና ደግሞ የእነዚህ ተጫዋቾች ቅድም ያልናቸው ተጫዋቾች የጤንነት ጉዳይ በጣም መሰረታዊ ነው። ለሚኬል አርቴታ ከጤናማነት ጋር ተያይዞ በዚህ ውድድር ዘመን በጣም ብዙ ችግሮች፣ ብዙ ፈተናዎች ነበሩ። አንዱ ሲበዛ አንዱ እየተጎዳ ማለት ነው። በኒውካስሉ ጨዋታ የቡካዮ ሳካ መመለስ ለሚኬል አርቴታ በጣም መልካም ዜና ነው። የዜና ሃቨርትዝ መውጣት ግን በቀጣዮቹ ጨዋታዎች የማያገኛቸው ከሆነ ትልቅ ኪሳራ ነው። እንደዚህ ባለ መንገድ ነው አርሰናል የውድድር ዘመኑን የዘለቀው እና ይሄ በጣም አሳሳቢ ይመስለኛል። ከጨዋታ መግደል፣ ከጨዋታ መጨረስና ከጉዳት ጋር ያለው ጉዳይ እንግዲህ በቀጣዮቹ ቀናት ለምን ያክል ጊዜ የተጎዱት የሚለውን እንሰማለን። አርሰናል ትላንትና ጎሉን ሲያስቆጥር አጫጭር የማዕዘን ምቶች ተጠቅሞ አይተናል። እንግዲህ ከኒውካስሉ ጨዋታ በፊት በሙሉ ሲዝኑ አርሰናል 6 አጫጭር የማዕዘን ምቶች ብቻ ነበር የሞከረው ወይ ደግሞ የመታው። በመደዳ ግን ያደረጋቸው እነዚህ 3 ተከታታይ የማዕዘን አጫጭር ምቶች ከደጋፊው ተቃውሞ አስቀድሞ ተነስቶባቸው እንኳን ቢሆን ለአርሰናል ጎል ከማስቆጠር አንጻር ግን አማራጭ ሆነው ቀርበዋል። ምክንያቱም የአርሰናልን ረዣዥም የማዕዘን ምቶች በሆነ አይነት መንገድ በሴት ፒስ መከላከል ደካማ የሆኑ ቡድኖች እንኳን
አቁመውት ቆይቷል። ወይ ደግሞ አርሰናል እነዚህን የሴት ፒስ አጋጣሚዎች መጠቀም ሳይችል ቀርቷል። እንግዲህ ኤሚሬትስ ላይ ቸልሲን ካሸነፈበት የሊግ ጨዋታ በኋላ አርሰናል የማዕዘን ምት ጎል ለማስቆጠር ተቸግሯል። ከክፍት ጨዋታ ለመፍጠር የሚቸገር ቡድን ዋነኛው ጎል የማስቆጠር መሳሪያውን መጠቀም ካልቻለ በጣም ሐሳቢ ነው የሚሆነውና ኒኮላስ ዮቨር ነገሮችን ማሰብ ነበረበት። ያ ብቻ ሳይሆን በቁመት ዘለግ ያሉ ተከላካዮች ያሉት ኒውካስል፣ ስለዚህ የሆነ አዲስ አማራጭ መፈለግ ነበረበትና ደጋፊው ደስተኛ አልነበረም መጀመሪያ እነዚህ የማዕዘን ምቶች ሲመቱ። ምክንያቱም በጥንካሬያቸው ከሚታወቁበት ረዣዥም የማዕዘን ምት ጎል አስቆጥረው ጫናው እንዲቀንሱላቸው ይፈልጉ ነበር። ኋላ ላይ ግን በግሩም ሁኔታ ጎሉን አስቆጥረውታል። የዜዛ አካባቢ ከሞከረ ወይ አደገኛ ሙከራ ነው ወይ ጎል ነው። ለዚህ ነው ሚኬል አርቴታ ከዚህ ቀደም የተለያዩ አይነት አክሽኖችን በተለያየ መንገድ የመጨረስ ትልቅ አቅም አለው። ስለዚህ የኛ ኃላፊነት ለሳጥኑ አስጠግተን ኤዜ እንዲጫወት ማድረግ ነው ብሎ ነበር። የእውነትም ለሳጥኑ አስጠግተውት ሲጫወቱ እንደዚህ ያሉ ጎሎች መፍጠር እንደሚችል በጣም በተደጋጋሚ ያሳይቶናል። በነገራችን ላይ አምና አርሰናልም ኤዜ በተቃራኒ እየተጫወተ ከኤዜ እንደዚሁ ጎል ተቆጥሮበታል። ለኒውካስል እየተጫወተ ኤዜ ጎል አስቆጥሮበታል። አሁን ግን የኤዜ ጎል አርሰናልን በድጋሚ ወደ መሪነት የመለሰ ነውና ከነዚህ አጫጭር የማዕዘን ምቶች ጎል ማስቆጠር ችሏልና ማዱዌኬ በሚገባ ከህባትስን አገኘው ከዚህ የማዕዘን ምት ኤዜ ኳሱን ጨረሰው ማለት ነው። እና እነዚህ አጫጭር የማዕዘን ምቶች የጨዋታው አንድ አካል ነበሩ። ይህ ብቻ ሳይሆን አርሰናል በኤሚሬትስ እንግዲህ በጣም እርሊ ጎሎች አያስቆጥርም። በነገራችን ላይ በመጀመሪያው 10 ደቂቃ የተቆጠረ ሶስተኛ ጎል ብቻ ነው። ምን ያክል አርሰናል ጨዋታዎች ላይ በቶሎ ጎል ማስቆጠር እንደማይችል ያሳያል። ምናልባት 10 ደቂቃ በእርግጥ ገና ጅምር ሊሆን ይችላል፣ ግን ደግሞ ከሌሎቹ ቡድኖች መነሻ ጨዋታን በፍጥነትና በግለት በመጀመር ተጋጣሚን ግራ በማጋባት በመጀመሪያዎቹ 10 ደቂቃዎች ጎል ማስቆጠር ይቻላል። ይሄን ባለፉት 3 ተከታታይ ውድድር ዓመታት እንደ ቡድን አርሰናል አድርጎታል። በዚህኛው የውድድር ዘመን ግን እርሊ ጎሎች አለማስቆጠሩ ከደጋፊው ጭንቀት ከተጫዋቾቹም በተገቢው መንገድ ያለመጫወት ጋር ሊገናኝ ይችላል። ምክንያቱም በጊዜ ጎሎች ቢያስቆጥር ያለ ጭንቅ ይጫወታል፣ ተጨማሪ ጎሎች ይቆጠራሉ። ኢንፋክት ተጫዋቾችን የማሳረፍና የመቀየር እድልም ይሰጠዋል። ግን አብዛኞቹ ጨዋታዎች በጠባብ ማርጂን ነው የሚወሰኑት እና ከዚህ አንጻር በጊዜ ጎል ማስቆጠሩ የሆነ ነገር ይጨምርለታል ተብሎ ታስቦ ነበር። ግን ደግሞ ይህም ሳይሆን ቀርቷል። ዋናው ግን የአርሰናል ማሸነፍ ነው። ሲቲ ያሸነፈው የሊጉ መሪ ነበር። በተመሳሳይ መንገድ እነሱም ማሸነፈው እንደዚህ አድርገዋል። እርግጥ ነው ሲቲም በርንሌን ሲያሸንፍ በጣም ብዙ ድካም ይታይበት ነበር። በርንሌይ ከማጥቃት ጋር ተያይዞ በጣም ብዙ ጥያቄ የሚነሳበት ወይ ደግሞ ድካም ያለበት ቡድን ባይሆን ኖሮ ከሲቲው ጨዋታ የሆነ ነገር ይዞ መውጣት ይችል ነበር። በጣም ድካም ነበረባቸው። ከአርሰናል ጋር ባደረጉት የኢትሃድ ጨዋታ በጣም ብዙ ጉልበት እንዳወጡ እንደደከሙ ግልጽ ነው። ከጨዋታው በፊት ፔፕ ጓርዲዮላም ተናግሯል። በተመሳሳይ መንገድ መጠነኛ ረፍት አግኝቶ የመጣው አርሰናል በንጽጽር ፍሬሽ ሊሆን ይችላል ተብሎ ታስቦ ነበር። ግን ደግሞ ረዥም የውድድር ዘመን እንደዚህ ያሉ ጨዋታዎች ላይ ተዳክሞ እንዲታይ ምክንያት ሆነውታል። ዞሮ ዞሮ ግን ለሲቲ በበርንሌው ጨዋታ 3 ነጥብ የመጣው ከድካም ጋር ከሆነ ለአርሰናልም በተመሳሳይ ድካም በተመሳሳይ ጭንቅ የመጣ ነውና ዋናው ነገር ማሸነፉ ነው። በቀጣይ እንግዲህ አትሌቲኮ ማድሪድን ይገጥማል። አትሌቲኮ ማድሪድን ከመግጠሙ በፊት አስፈላጊውን 3 ነጥብ በፕሪሚየር ሊግ አሳክቶ በራስ መተማመኑን በጥሩ ገንብቶ ነው ወደ ስፔን የሚጓዘው። 2 ተከታታይ የሊግ ሽንፈታቸውን ማስቆም ችለዋል። ይሄ የአርሰናል ደጋፊዎች አሁን ሊሰሙት የሚፈልጉት ብቸኛው ነገር ነው። በዛ ላይ ደግሞ ቡካዮ ሳካ ተመልሶላቸዋል። ከካራባኦ ካፕ ፍጻሜ በኋላ ለመጀመሪያ ጊዜ ነው እንግዲህ ሲጫወት ያየ ነው። ውጤቱ ምን ያክል አስፈላጊ እንደነበረ ሚኬል አርቴታ ከጨዋታው በኋላ ደስታውን የገለጸበት መንገድ ጥሩ ማሳያ ይመስለኛል።
ቡድኑ የሊጉ አናት ላይ በመቀመጡ ብቻ ሳይሆን እንደዚህ ባለው ጨዋታ ማሸነፍ በተለይ ደግሞ በኤሚሬትስ ሚኬል አርቴታ የሚፈልገው ነገር ነው። በነገራችን ላይ ሚኬል አርቴታ ከጨዋታው በኋላ ሲናገር ማለት ሰዎችን ሊያስታውስ የሞከረው አንድ ነገር ካለ ከ22 ዓመት በኋላ ለዋንጫ እንደሚጫወት ቡድን ወይ ደግሞ በጣም በቃ እንደው ብዙ ጭንቀት እንዳለው ቡድን በጣም የተለየ ፐርፎርማንስ አልጠብቅም፣ በቃ እንደዚህ ነው የሚሆነው ብሏል። እና በቃ ያለንበት ቦታ በአጋጣሚ አይደለም ያለ ነው፣ በጥረት በሙከራችን ነው የሚለውን ነገር በድጋሚ ሊያስተጋባ ይሞክራል ሚኬል አርቴታ። ግን ደግሞ ሁሉም ሊረዳው የሚገባው ነገር 22 ዓመት የጠበቀ ቡድን እዚህኛው ምዕራፍ ላይ ከዚህ የተሻለ ቢጫወት በጣም ጥሩ፣ ምንም ጥርጥር የለውም። ግን ሁሉም ነገር ባማረ በጣም በተስተካከለ መንገድ ሊሄድ እንደማይችል ይገባኛል ብሏል። በቃ እንደዚህ እያለ ነው ጨዋታው የሚቀጥለው ወይ ደግሞ ሊጉ የሚቀጥለው አይነት ሐሳብ ሰጥቷል። ከሚኬል አርቴታ ጋር ሌሎች ጉዳዮችም እናነሳለን። በነገራችን ላይ ሁለቱም ቡድኖች ግን በጣም የተለየ ጭንቀት ውስጥ ነበሩ ከጨዋታው በፊት። ኒውካስል በጣም መጥፎ ፎርም ላይ ነው። አሰልጣኙ ከዚህ ጨዋታ የሆነ ነገር ማግኘት ቢችሉ ደስታቸው የተለየ ነው። በእርግጥ የትላንትናው 10ኛ ተከታታይ የኤሚሬትስ ጉብኝታቸው ነው ጎል ሳያስቆጥሩ የተመለሱበት። ባለፉት 14 ጨዋታዎችም ወደ ኤሚሬትስ መጥተው ማሸነፍ አልቻሉም። በአንዱ ብቻ ነው አቻ የወጡት። በ13ቱ ተሸንፈዋል። እና ደግሞ እንደ አንቶኒ ጎርደን አይነት ተጫዋች ተጎድቶባቸው የመጡት የውድድር ዘመኑ ምርጥ ተጫዋቻቸው ነው። አጥቂዎቻቸው ቪሳ እና ቫልትሜዳ ጎል እያስቆጠሩላቸው አይደለም። እንግዲህ በጋራ ባለፉት 25 ጨዋታዎች ሁለቱ አጥቂዎች ጎል አላስቆጠሩም። በእርግጥ ቫልትሜዳ ቪሳ ጨዋታው ላይ ጎል ማስቆጠር የሚችልበት እድል አመቻችቶለት ነበር፣ ሳይጠቀምበት ቀረ። አሰልጣኙ ጎል አስቆጣሪ በመፈለግ ቪሳም ቫልትሜደን፣ ሃርቪ ባርነስልና ኤላንጋን ቀይረው አስገብተዋል፣ ግን አልተሳካላቸው። አስቀድመው በኦሱላ ነው ጨዋታውን የጀመሩት እና የኒውካስል ጎል የማስቆጠር ችግር በሚገባ የሚታይ ነው። ከዚህ አንጻር በጣም ጫና ውስጥ እንደሆኑ ይታወቃል። አርሰናልም የግድ ወደ ማሸነፍ መመለስ ስለነበረበት የበረታ ጫና ውስጥ ሆኖ ነው ጨዋታውን ያደረገው። ለኒውካስል 4ኛ ተከታታይ ሽንፈቱ ነው በፕሪሚየር ሊጉ፣ በሁሉም ውድድሮች ደግሞ 5ኛው። ከየካቲት ወር ጀምሮ በጥቅሉ ያሸነፋቸው ጨዋታዎች 3 ብቻ ናቸው። በቀጣይ ቅዳሜ ከብራይተን ጋር ይጫወታሉና ይሄ ለኤድሃው በጣም ወሳኝ ጨዋታ ነው። ከአርቴታ ጋር ተያይዞ ግን ሴሌብሬት ያደረገው አርሰናል ስላሸነፈና ወደ መሪነት ስለመጣ ብቻ ነው ወይ? በጣም ብዙ ነገሮችን አስበው ይመስለኛል። ምክንያቱም ያለባቸው ድካም ግልጽ ነው። ጨዋታው ሊጠናቀቅ አካባቢ ወይ ከተጠናቀቀ በኋላ የአርሰናል ተጫዋቾች የሰውነት ቋንቋ የሚናገረው ነገር አለ። አሁን ራይስና ዙቢሜንዲ ጨዋታውም ላይ ተዳክመው ይታያሉ። እንደውም የሚችሉትን ሁሉ ለማድረግ ይሞክራሉ፣ ግን የሆኑ አጋጣሚዎች ላይ ከውድድር ዘመኑ አጋማሽ በፊት ያየናቸው ተጫዋቾች አይመስሉም። ድካሙ እንዳለ ግልጽ ነው። ስለዚህ እንደዚህ ባለ ድካም የተገኘ ውጤት ስለሆነ ይህንን ሴሌብሬት ማድረግ ያስፈልጋል። እንደዚህ እያሉ እንግዲህ 4 ጨዋታዎች ቀርተዋቸዋል። ሲቲ ከ8 ቀን በኋላ ነው የሚጫወተው። ኤቨርተንን የሚገጥመው ሲቲ ከመጫወቱ በፊት ፉልሃምን ድጋሚ ይገጥማሉ። ፉልሃምን ኤሚሬትስ ላይ ማሸነፍ የሚችሉ ከሆነ የ6 ነጥብ ደግሞ ልዩነት ይዘው ሲቲ ላይ ጫና መፍጠር ይችላሉ። ስለዚህ እንደዚህ እያሉ የፕሪሚየር ሊጉን ወደ ማጠናቀቅ ስለሚሄዱ ቅድም እንዳልኩት በዋናነት ማሸነፉ አስፈላጊ ነው። ከኢትሃዱ ጨዋታ ምንም ጥርጥር የለውም በኳሊቲ የወረደ አርሰናል ነው ያየነው። የኒውካስል አማካይ ክፍል ኳሱን በሚገባ ተቆጣጥሮታል። እድሎች ብቻ ነው መፍጠር ያልቻለው። ለአርሰናል ግን በጎ ዜና የቡካዮ ሳካ መመለስ ነው። ቡካዮ ሳካ ከተመለሰ በኋላ የአርሰናል ማጥቃት በጣም ተሻሽሎ ታይቷል። ለራሱ ብቻ ሳይሆን ለቡድን አጋሮቹ መፍጠር እንደሚችል አሳይቷል። ትኩረትም የሚስብ ጭምር ስለሆነ ማለት ነው። ሌላ ግን ቅድም ካነሳሁት የዚህ የዮኬሬሽና የሃቫትስ ጉዳይ ሌላ ተዳክመዋል ያልኩት ዙቢሜንዲና ራይስ ነገር በተለየ መንገድ መታየት አለበት። እንግዲህ ሉዊስ ስኬሊና ሳካን በዙቢሜንዲና ማዱዌኬ ቀይሮ አስገብቷል። ስኬሊና ሳካ ገብተዋል፣ ዙቢሜንዲና ማዱዌኬ ወጥተዋል። ግን ደግሞ አንድ የተገነዘብነው አንድ የተረዳነው ነገር ካለ ሚኬል አርቴታ እዚህ ጨዋታ ላይ
ተዳክሞ የታዩትን ተጫዋቾች ለምሳሌ ዙቢሜንዲን በሌሎችስ አጋጣሚዎች በሉዊስ ስኬሊ ቀይሮ ማጫወት ለምንድን ያልደፈረው የሚል ጥያቄ እናነሳለን። ምክንያቱም በጣም ፍሬሽ የሆኑ ተጫዋቾች እዚህ ቦታ ላይ ከማሰለፍ የሚያገኘው ነገር አለ። የሆነ ነገር ቢታጣ ደግሞ እነዚህኞቹን ተጫዋቾች ከተጠባባቂ ወንበር አስነስቶ ወይ ደግሞ ዋነኞቹን ተጫዋቾች ከተጠባባቂ ወንበር አስነስቶ ጨዋታውን መቀየር ይችላል። ማረም የሚችልበት እድል አለው ነገሩ ከመርፈዱ በፊት። ግን ደግሞ ሚኬል አርቴታ እነዚህ ተጫዋቾች ላይ እምነት ማሳደር አልቻለም። ኤኒ ገቢ አድርጎ የሚያምነው ተጫዋች ሚኬል ሜሪኖ ነበር። ሚኬል ሜሪኖ እንግዲህ በወሳኙ ሰዓት ተጎድቶበታል። ኦዴጋርድ ባይኖር፣ ራይስ ባይኖር፣ ዙቢሜንዲ ባይኖር አማካይ ክፍሉ ላይ የሚጠቀመው ዋነኛ ምርጫ ይሄ ነው። የአደጋ ጊዜ አጥቂም አድርጎ ጭምር ይጠቀመዋል እና ከዛ ውጭ ያሉትን አማራጮች ግን ሚኬል አርቴታ ሲከተላቸው አላየንም እና ስኬሊን የዙቢሜንዲ ተተኪ አድርጎ ኖረጋርድን ባያምኖ ለመጠቀም መሞከር ከኳስ ጋር ቡድኑን ያሻሽለዋል ብዬ አምናለሁ። ፍሬሽ የሆኑ ተጫዋቾች ማጫወት ልክ ነው። እነዚህ ተጫዋቾች ባልተጫወቱ ቁጥር ብቃታቸውም በራስ መተማመናቸውም ይወርዳል እና ለቀሪዎቹ ጨዋታዎች እንግዲህ ሁለት ውድድሮች ላይ እስካለ ድረስ ጉዳትም ጭምር ሊያስገድደው ይችላል ሚኬል አርቴታ ይህንን እንዲያደርግ። በጥቅሉ ግን ኒውካስልን በጣም ብዙ የፈጠረበት ጨዋታ አይደለም። አርሰናል ብዙ ኮምፕሌን የሚያደርግበት ነገር አለ ብዬ አላስብም። እንደዚህ ባለው ጨዋታ ነጥብ ማግኘት ማሸነፉ ስለሆነ ዋናው። የተጫዋቾቹን ጉዳት ግን እንዴት ባለ መንገድ ነው ከዚህ በኋላ ደግሞ ተጫዋቾቹን ማኔጅ የሚያደርገው የሚለው በጣም ትልቅ ጥያቄ ነው። የሚሆነውን እናያለን። የጨዋታው አጀማመሩ ምናምንም ግን መስተካከል አለበት። በጣም በጣም መጥፎ አጀማመር ነበር የጀመረው። ገና ጨዋታው እንደተጀመረ ነበር ኦሱላ አደገኛ ሙከራ ማድረግ የቻለው። የ50 ለ50 አጋጣሚ ዊሎ ካሸነፈ ደግሞ ከዙቢሜንዲ ጋር ምን ያክል ፈጣን እንደሆነም ጭምር አሳየ። ሄዴኒ ማርካይ በሰውሎ ፕሬሲንጋቸው ለአርሰናል ችግር መፍጠር ጀምረው ነበር ገና ጨዋታው እንደተጀመረ በጥቂት ደቂቃዎች ውስጥ። ስለዚህ እነዚህ ነገሮች በጣም በቶሎ መታረም ይኖርባቸዋል። በጥቅሉ እንግዲህ አርሰናል በጨዋታው በኳስ ቁጥጥር ተበልጧል። በአጠቃላይ ሙከራዎችም በኒውካስል ተበልጧል። በእርግጥ ኢላማውን የጠበቀ ሙከራ በማድረግ አርሰናል የተሻለ ነበር። በኤክስፔክትድ ጎልስ መለኪያ ግን ኒውካስል 0.91 ነው፣ አርሰናል 0.64 ነው። አርሰናል የተሻለ ኤክስፔክትድ ጎልስ ንጻሬ ኖሮት ኢታር ላይ ማሸነፍ አልቻለም። ያነሰ ኤክስፔክትድ ጎልስ ንጻሬ ኖሮት ደግሞ እዚህኛው ጨዋታ ላይ አሸንፏል። የኒውካስል ተጫዋቾች የበለጠ ኪሎ ሜትርም ጭምር ሮጠዋል። በፓስ ኮምፕሊሽን ሬታቸው በተሳካ ኳስ ቅብብላቸውም ኒውካስሎች የተሻሉ ነበሩ። ይሄ ማለት ግን በጣም ብዙ እድል ፈጥረዋል ማለት አይደለም። ከፐርፎርማንስ አንጻር የተሻለ ተጫውተዋል፣ ግን ጥያቄዎች ነበሩባቸው እድል ከመፍጠር አንጻር። ጨዋታው ከተጠናቀቀ በኋላ ሚኬል አርቴታ ስሜቱን ሊያጋራ ሞክሯል። ምን ያክል ቅሬታ እንዳለው፣ ምን ያክል ደስተኛ እንዳልሆነ በተለይ ከዳኝነት ጋር ተያይዞ ሚኬል አርቴታ ተናግሯል እና ጥሩ አጋጣሚ ተጠቅሞ ነው ይህንን የቀይ ካርድ ቅሬታ ያነሳው በእርግጥ እና እሱም ተናግሮታል። የኢትሃዱ ጨዋታ ቀን ከሲቲ ጋር ኩሳኖፍ በቀይ ሊወጣ ይገባ ነበር ከሃቨርትዝ ላይ በሰራው ጥፋት። በ10 ተጫዋች ነበር ሲቲ መጫወት የነበረበት። የዛኔ 1-1 ነበር። ይሄ የጨዋታውን መልክ ሊቀይረው የሚችል አጋጣሚ ነው። በዚህ የውድድር ሰዓት እንደዚህ ባለው ወሳኝ ጊዜ እንደዚህ አይነት ስህተት ሊሰራ አይገባውም ነው። ትላንትናም በተመሳሳይ ኒክ ፖፕ ዮኬሬሽ ላይ በሰራው ጥፋት ምክንያት በቀይ ካርድ መውጣት ነበረበት። እነዚህ ሁለት ተጫዋቾች ላይ ተጋጣሚዎቻችን በ10 ነበር መጫወት የነበረባቸው ብሏል። እውነት ነው። እነዚህ ተጫዋቾች በቀይ ካርድ ቢወጡና ተጋጣሚዎቻቸው በ10 ቢጫወቱ በተለይ ኢታር ላይ አርሰናል ከወሰደው ወይ ደግሞ ከተጫወተበት ጥንካሬ አንጻር ያለ ጥርጥር ደጋፊው እንዲያለም ያደርገው ነበር፣ ወይ ደግሞ ከጨዋታው የሆነ ነገር መውሰድ ይችል ነበር ያለ ጥርጥር እና ሚኬል አርቴታ ግልጽ የቀይ ካርድ ነው ብሏል። 10 ጊዜ አይቼዋለሁ። እግር ኳስ ተጫወታችሁ የምታውቁ ከሆነ በቃ ይሄ ቀይ ካርድ ነው፣ ለሁለተኛ ጊዜ በሁለት ጨዋታዎች ብሏል። ግድ የላችሁም ይሄ ቀይ ካርድ ነው። እነዚህ ጥልንጥማ ሪጅኖች ናቸው ዋንጫ የሚወስኑት። ይሄንን እምላችሁ ለረጅም ጊዜ እግር ኳስ ውስጥ እንደቆየ እግር ኳስ እንደተጫወተ ሰው ጭምር ነው። ከየትኛውም ተጫዋች ጋር አውሩ ብሏል እና
እንደዚህ ባለ መንገድ በተሰራ ጥፋት ቀይ ካርድ ላይሰጥ አይችልም። ለዛውም በጣም በወሳኝ ጊዜ ሁሉም ነገር ላይክ በትንንሽ ነገሮች ሊወሰን በሚችልበት አጋጣሚ አርሰናልም ሲቲም ዋንጫውን የማንሳት ተስፋ ያላቸው ነገሮች አንተ በፈለግከው መንገድ እንዲሄድ በምትፈልግበት ጊዜ ይሄ በጣም ያሳዝናል ብሏል። ግን ቅድም በጣም በጥሩ ጊዜ ነው ይህንን ሐሳብ የሰጠው ያልኩበት ምክንያት እሱም ተናግሮታል። ስለዚህ የቀይ ካርድ ጉዳይ በሲቲ ስንሸነፍ ምክንያት አድርጌ አላነሳሁትም፣ አሁንም ማነሳው ስላሸነፍን ነው ብሏል። በሲቲ መሸነፋችንን በዚህ የቀይ ካርድ ምክንያት ላሳብብ አልፈልግም፣ ግን አሁን ነገሩን ስናሸነፍ ነው ያነሳሁት ብሏል። እንግዲህ ሚኬል አርቴታ ይሄንን ያነሳው እንዳለው ማሸነፉን ጠብቆ ከሆነ በቀሩት 4 የፕሪሚየር ሊግ ጨዋታዎች ሊያስተላልፍ የፈለገው መልእክት አለ ማለት ነው ከዚህ ዳኝነት ጋር እና ይሄ ደግሞ ድምፁን ከፍ አድርጎት እንዲሰማ ነገሮችን ወደ ኋላ ሄደው እንዲቃኙ ያደርጋቸዋል ብዬ አስባለሁ። እና ይሄ የዳኞቹም ላይ የጥሩ ጫና መፍጠሪያ አጋጣሚ ሆኖታል ለሚኬል አርቴታ። ይሄንን ቅሬታውን አሰምቷል። ምናልባት ከጨዋታው ጋር ሌላ አስተያየት የሰጡት ኦዴጋርድ በጣም ፊዚካል ነበር፣ በጣም አደገኛ ጨዋታ ነበር ብሏል ጨዋታውን ለመግለጽ ሲሞክር እና ግን በዚህ ሰዓት በጣም አስፈላጊው ነገር ማሸነፍ ነው እና አሸንፈናል። ስላሸነፉበት መንገድ ብዙ ግድ ያለው አይመስልም። የማዕዘን ምቱን በተመለከተ ተለማምደን ነው እንደዚህ ያደረግነው ብሏል። ደጋፊው መጀመሪያ ላይ ይጮህባቸው እንደነበረ ወይ ደግሞ ይቃወማቸው እንደነበረም ጭምር አንስቷል። ግን ደግሞ ዋጋ ከፍሎናል በሚል ሐሳብ አንስቷል። ስለ ድካምም ተጠይቆ ስኬጁሉ በጣም ክሬዚ ነው፣ እንደዚህ ሆኖ ነው ሊቀጥል የሚችለው የሚል አስተያየት ሰጥቷል። እስከ መጨረሻው ግን ደግሞ መሆን የምንፈልግበት ቦታ ላይ ያለ ነው የሚል አስተያየትም ጭምር ሰጥቷል። ምናልባት ሚኬል አርቴታ ሌላ ከጨዋታው ጋር አያይዞ ያነሳው ነገር በዚህኛው ምዕራፍ እንደዚህ ባለ መንገድ ውጤት ማግኘት በጣም የሚያስደስት ነው። ኒውካስል 5 ተጫዋች ሲቀይር 10 የቀየረ ነበር ይመስለው ብሏል። ይሄ እንግዲህ የቡድኑን መዳከም ጭምር ያሳያል። በጣም ጠባብ ናቸው ማሪጅኖቹ። ዲሲፕሊን ቡድን ያለን ስንከላከል ጠንካራንን፣ ግን ደግሞ ከኳስ ጋር ያለን ነገር መስተካከል ይኖርበታል የሚል አስተያየት አሰልጣኙም ሰጥቷል። እንግዲህ እንደዚህ እየተባለ የመጨረሻዎቹ 4 ጨዋታዎች ላይ ደርሰናል። የመጨረሻዎቹ 4 ጨዋታዎች አውትካም ምን ይሆናል የሚለውን ነገር እንግዲህ እናያለን። ለአርሰናል በጣም ተፈላጊው ነገር ማሸነፉ ነው። ይህንን ማድረግ ችሏል። የሻምፒየንስ ሊጉ ጨዋታ ይመጣል። ከዛ በኋላ ደግሞ የፕሪሚየር ሊጉ በድጋሚ ይመለሳል። በድጋሚ ከአርሰናል ጋር የተያዙ ጉዳዮች እናነሳለን እንግዲህ በቀጣዮቹ ቀናት ማለት ነው። ወደ ኤፍኤ ካፑ ደግሞ ልውሰዳቸው። ማንቸስተር ሲቲ አሸንፏል። ማሸነፍ ልክፍት ያለበት ቡድን ነው ማንቸስተር ሲቲ፣ ወይ ደግሞ እንደ አሰልጣኝ ጓርዲዮላ እንዴት አይነት አስደናቂ አሰልጣኝ ነው። በዚህ የውድድር ዘመን ማንቸስተር ሲቲን በጣም አርሊ ከሁሉም ነገር ውጭ ብዙዎቻችን አድርገነዋል። ልክ ነው። ሚያዚያ ማንቸስተር ሲቲ እና ፔፕ ጓርዲዮላ የሚበረቱ የሚጠነክሩበት ጊዜ ነው። ግን በብዙ መንገድ ይሄኛው ማንቸስተር ሲቲ የድሮ ማንቸስተር ሲቲ ቡድኖችን የማይመስል መሆኑን በጣም ብዙ አይተናል። እና ደግሞ አርሰናል በፕሪሚየር ሊጉ ለምሳሌ በሚገባ ጥንካሬውን በሚገባ እድሎቹን ቢጠቀም ወይ ደግሞ በመጠኑ በነፃነት ቢጫወት እና ጨዋታዎችን በተሻለ መንገድ ቢያሸንፍ ኢቭን ከኢትሃዱ ጨዋታ ፊት በርንመዝን ኤሚሬትስ ላይ ያሸንፈው ቢመጣ አሁን የምናወራው ስለ ሌላ ነገር ሊሆን ይችል ነበር። እና የተጋጣሚው አርሰናል የረዥም ጊዜ ዋንጫ ረሃብ የፈጠረው ጫና፣ ጉዳትም እንበለው የጨዋታ ባህር የፈጠረው የሆነ አይነት ችግር በሲቲና በአርሰናል መካከል ያልተጠበቀ መቀራረብ መጨረሻ ላይ የነጥብ እኩልነት ጭምር አምጥቷል። ግን ደግሞ የአርሰናልን ጉዳይ ተወት እናድርገውና ለአራተኛ ተከታታይ ኤፍኤ ካፕ ፍጻሜ ማለፍን ጉዳይ በተለየ መንገድ እናንሳ። ከ2019 በኋላ ሌላ ዶሜስቲክ ትሬብል የሀገር ውስጥ የሶስትዮሽ ዋንጫ ሊያሳካ የሚችልበት እድል አለው አሁንም ማንቸስተር ሲቲ። ልክ ነው። ያለፉትን 2 የኤፍኤ ካፕ ፍጻሜዎች በዩናይትድ እና በክሪስታል ፓላስ ተሸንፈው ዋንጫውን አጥቷል። ጓርዲዮላ ካሸነፋቸው ሌሎች ዋንጫዎች አንጻር ኤፍኤ ካፑን እምቢ ብሎታል። ግን የእንግሊዝ እግር ኳስ ሊወሰደው የበላይነት በጣም የሚያስደንቅ ነው። ይህ ሌሎቹን ቡድኖች በጣም ብዙ እንድንጠይቅ የሚያደርገን ነው።
እንግዲህ ይሄ ጓርዲዮላ የመጨረሻ ዓመት ነው ተብሎ ይታሰባል። የመጨረሻ ዓመቱ ቢሆን 3 ዋንጫ አሳክቶ ሊሄድ ይችል ይሆናል ማለት ነው። የዌምብሌውን ፍጻሜ እርግጠኛ መሆን አንችልም፣ ይሸነፋል። ግን ደግሞ ወደ ዌምብሌ ተደጋጋሚ ጉዞ በማድረግ ጓርዲዮላን የሚስተካከል ያለ አይመስልም። አሁን ወደ ተለመደው ክብር፣ ወደ ተለመደው ዋንጫ ድጋሚ አንድ እርምጃ ተራምዷል። የማሸነፍ ኦብሴሽን፣ የማሸነፍ ልክፍት የጓርዲዮላ በጣም የሚያስደንቅ ነው። ያሰለፈው ቡድን፣ ያጫወታቸው ተጫዋቾች ከዚህም ከዚያም ተለቃቅመው መጥተው ወይ ደግሞ እንደው ከተለያየ ክለብ ተገዝተው ፕሪሲዝን ላይ ለመተዋወቅ የሚጫወቱ ይመስሉ ነበር። አለመግባባቱ ነበር። ግን ደግሞ እንደዚህ ያለ ቁማር የግድ መቆመር ነበረበት። ዶኩ ያቻነቱን፣ ጎንዛሌዝ ደግሞ የአሸናፊነቱን ጎል በጣም በግሩም ሁኔታ አስቆጥረውታል። ጎንዛሌዝ፣ ማርሞሽ፣ ቲጃኒ ሪንደርስ አይነት ተጫዋቾች ክለቡን ይለቃሉ ተብለው የሚታሰቡ ናቸው እና እነዚህ የማይግባቡ ተጫዋቾች ተጫውተው ነው ሲቲ ያሸነፈው። በነገራችን ላይ ወደ ኢትሃድ በጣም በተደጋጋሚ በመሄዱ ምክንያት ወደ ዌምብሌ በመሄዱ ምክንያት ዌምብሌን ኢትሃድ ሳውዝ ይሉታል። አሁን የሲቲ ሌላኛው ሜዳ እስኪመስል ድረስ ሲቲ ሁሌ ዌምብሌ ላይ አለ። ፊናዛዝ ጎል አስቆጥሮ በጣም ዲሲፕሊን ለነበረው ሳውዛምፕተን ጨዋታውን የሚያሸንፉት ይመስል ነበር። ግን ደግሞ ጀሬሚ ዶኩ አቻ አደረጋቸው። ኋላ እንዳልኩት ኒኮ ጎንዛሌስ በጣም ግሩም ጎል አስቆጠረ። ሳውዛምፕተን አውሮፓ ውስጥ በጣም ጥሩ ፎርም ላይ ያለው ቡድን ነው። ምንም እንኳ የሻምፒየንስ ሊግ ቡድን ይሁን እንጂ ከጥር ወር መንደርደሪያ በኋላ በጣም ብዙ ጨዋታዎች ያሸነፈ ወይ ደግሞ ከ20 ምናምን በላይ አድርጎ ምንም ያልተሸነፈ ቡድን ነው። ወደ ሊጓን ይወርዳል ተብሎ ሲታሰብ የሻምፒየንሺፕ ፕሌይኦፍ ውስጥ የተገኘ ነው። የ33 ዓመቱ ጀርመናዊ አሰልጣኝ ቶንዳ ኤከርት የሚያስገርም ስራ ነው የሰራው እና ለሲቲም ፈተና ሰጥተውታል። የፔፕ ጓርዲዮላ ምርጫዎች በጣም ብዙ ጥያቄ የሚያስነሱ ነበሩ። ትልልቅ ተጫዋቾቹን ማሳረፍ ፈልጎ ነበር፣ ምክንያቱም የበርንሌው ጨዋታ ላይ በጣም ተዳክመው ታይተዋል። ኋላ ግን ሲልቫም ዶኩም አስፈልገዋል፣ ኦሪሌ ሃላንድ ምናምንም አስፈልገዋል፣ መኖር ነበረባቸው። ለረዥም ጊዜ ያልተሸነፈ ቡድን ነው የሚገጥሙት፣ በንጽጽር ፍሬሽ ቡድን ነው የሚገጥሙት። በእርግጥ በሻምፒየንሺፑም የሚደረጉ ጨዋታዎች በጣም ብዙና ከባድ ናቸው። ግን ደግሞ እንደነ ሲቲ የ3ና የ4 ውድድር ረዥም ጉዞ አያደርጉም። መጨረሻ ላይ 4ኛ ተከታታይ ፍጻሜው ላይ እንግዲህ እንደዚህ በማድረግ ማለፍ ችሏል። የፊናዛዝ ጎል ሳውዛምፕተንን አሸናፊ ማድረግ አልቻለም። ብዙዎች ከሳውዛምፕተን ጋር የሚደረገው ጨዋታ የሆነ አይነት ፈተና እንኳን ቢኖረው ሲቲ በቀላሉ ሊያሸንፈው ይችላል ብለው አስበው ነበር፣ ግን እንደዛ አልነበረም። የሳውዛምፕተን አጫወት ከድጋፉ ጋር ለሲቲ በጣም ፈታኝ ነበር። መከላከላቸው የሚሰበር አይነት አልነበረም። በጣም ኮምፓክት ነበሩ ሲከላከሉ። ጨዋታው እየገፋ ሲመጣ ወደ ኋላ ቢያፈገፍጉ እንኳ በራሳቸው ግን የመልሶ ማጥቃት አጋጣሚዎች ነበራቸው። በሲቲ በኩል እድል የተሰጣቸው እንደ ፊል ፎደን አይነት ተጫዋቾች እድላቸውን በሚገባ የተጠቀሙበት አይመስልም። ይሄ 2023/24 ኮከብ ተጫዋች አይመስልም። በብዙ ግራውን ይዞ እንዲጫወት ነበር የተደረገውና በጣም ተቸግሮ ታይቷል። በእርግጥ ጓርዲዮላ ኋላ ነገሮችን ትዊክ ማድረግ ነበረበት። ከግራ ወደ ቀኝ፣ ከቀኝ ወደ ግራ ምናምን ሊያዘዋውራቸው ሞክሯል። ያም ቢሆን ግን ፎደን በጣም ደረጃው መውረዱ ይታያል። ከምርጫ ጋር ተያይዞ ጓርዲዮላ መጨረሻ ላይ ቁማሩን አሸንፏል። ግን ቡድኑ የማይግባባ መሆኑ መጀመሪያ ታይቶ ነበር። ህዳር ወር ላይ እንደዚሁ ከሌቨርኩሰን ጋር ከሚደረግ ጨዋታ በፊት ቡድኑን ነካክቶት ኢታሊ ላይ 2-0 ተሸንፈው ነበር እና እነዚህ በጋራ ተጫውተው የማያውቁ ተጫዋቾችን በሳውዛምፕተኑም ጨዋታ በማሰለፍ የማይግባባ በፍጹም መገናጨት የማይችል ማንቸስተር ሲቲ ያሳይቶናል። ግን በቃ የግድ እንደዚህ ያሉ ቁማሮች መቆመር አለበት። የውድድር ዘመኑ መጨረሻ ላይ ነው የሚገኘው። የኤፍኤ ካፕ ፍጻሜ ላይ ይጫወታል። የፕሪሚየር ሊግ ወሳኝ ጨዋታዎች አሉበት እና በርንሌይን ሲያሸንፍ ደግሞ ቡድኑ ከሌሎቹ የተለየ እንዳልሆነ ወይ ደግሞ ድካም እንደሚታይበት ምልክት ሰጥቷል። ስለዚህ የግድ ማድረግ ነበረበት። አሁን እንግዲህ ከ8 ቀናት በኋላ ነው ጨዋታ የሚያደርጉት። የሰኞ ምሽት ጨዋታ ነው የሚሆነው ከኤቨርተን ጋር። ግንቦት 4 ነው የሚጫወቱት እና ተጫዋቾቹ እረፍት ተሰጥቷቸዋል።
ስለዚህ ከመጠነኛ እረፍት በኋላ ወደ ልምምድ ይመለሳሉ። እንደዚህ በማድረግ ተጫዋቾቹን ማነሳሳት የበለጠ ፍሬሽ ማድረግ ደግሞ ይቻል ይሆናል። በዚህ ማንቸስተር ሲቲ ምን ያሳካል የሚለውን እናያለን። ለጊዜው ግን ፔፕ ጓርዲዮላ እጅግ አስደናቂ አሰልጣኝ፣ ማንቸስተር ሲቲም በፍጹም በዚህ ውድድር ዘመን ምንም አያሳካም ተብሎ ሊገመት የማይችል በጣም አደገኛ ቡድን መሆኑን በድጋሚ አይተናል። ሌላ ፍጻሜ ላይ ቀርቦ በፕሪሚየር ሊጉ ጋር ከአርሰናል ጋር እስከ መጨረሻው ፉክክር ማድረግ የሚችል ከሆነ የፕሪሚየር ሊጉን ዋንጫ ለማሳካት የሚጫወት ከሆነ የኤፍኤ ካፑን ከጨመረበት ከ2019 በኋላ የሀገር ውስጥ የሶስትዮሽ ዋንጫ አሳካ ማለት ነው። ይሄ በጣም ግሩም ነው። ይህንን ማድረግ ይችላሉ ወይ? እናያለን። እንግዲህ አንዳቸው በፕሪሚየር ሊግ ሌላኛቸው በኤፍኤ ካፕ አሸንፈዋል። የአንዳቸው ማሸነፍ ሌላኛቸው ላይ ምን አይነት ጫና ይፈጥራል? ቀጣዮቹ ሳምንታት ሁሉ በጣም ልብ አንጠልጣይና አጓጊ ሆነው ይቀጥላሉ። እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን አጋሩን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌሎች ጨዋታዎች ደግሞ ተመልሰን እንመጣለን። ሰላም ሁኑ።